ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሶማሌ ችግር የገጠመውን አውሮፕላን በባህር ዳርቻ በማሳረፍ ሕይወቱን ያተረፈው አብራሪ ተወደሰ። በሶማሌ የሚገኘው አየር መንገድ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፍ ሕይወቱን ያተረፈውን አብራሪ አወደሰ። አብራሪው ይህንን እርምጃ በመውሰዱ በአውሮፕላኑ ተሳፍረው የነበሩ 55 ሰዎች በሕይወት መትረፍ ችለዋል። ስታር ስካይ አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃውን በመውሰዱ ለ50 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝ ነበር። ፎከር 50 የተባለው አውሮፕላኑ ማክሰኞ ዕለት ጠዋት ከሞቃዲሾ የተነሳው እዚያው ሀገር ውስጥ ወደሚገኘው ሞዮዲግ ክልል መዲና ጋልጋዮ ለመብረር ነበር። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሌ ሲቪል አቪዬሽን ባለስልጣን ገልጿል። ከዚያ ግን መሬት ላይ ለማረፍ ቢሞክርም በማኮብኮቢያው ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለው የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህመድ ማካሊን ሀሰን ተናግረዋል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን አልታወቀም። በኤክስ ላይ የተጋራ ምስል መንገደኞች ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥም ወጥተው ሲሄዱ አሳይቷል። እስካሁን ድረስ የደረሰ ከባድ ጉዳት እንደሌለም ተገልጿል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።